ይሄ ማለት እኔ የደረስኩበት ደረጃ ያድርስ እግዚአብሔር አምላክ ክህነትን ይባርክልን ብለው አባቶች ይመርቋቸዋል። ዲያቆናቱም ደግሞ አሜን ብለው እጅ ነስተው መስቀላቸውን ተቀብለው ይሄዳሉ ማለት ነው። እንግዲህ ቤተክርስቲያናችንን 3000 ዘመን ያቆየ የመቀባበል ስርዓቱ እንደዚህ ነው። እናንተም ደግሞ ለልጆቻችሁ የምታወርሱትን ውርስ የምታስረክቧቸውን ሃይማኖት እንዲሁ እያያችሁ በማስተዋልና በጥበብ እንድታደርጉት በልዑል እግዚአብሔር ስም እናሳስባለን። ይህንን ዓለም ያሳየን የአባቶቻችን አምላክ ቅድስት ሥላሴ ክብር ምስጋና ይግባው። እልል ብላችሁ እግዚአብሔርን አመስግኑ። እሺ ይህንን እያስተዋላችሁ በማስተዋልና በጥበብ አድርጉት። አሁን አባቶቻችን ደግሞ እዚህ አውደ ምሕረቱ ላይ ይቀመጡና ከሀገር እያንዳንዳችንን በመስቀል ይዳብሱናል፣ ያሹናል። እኛም የታመምነውን ቦታ እያሳየን በመስቀል በደንብ እንዳበሳለን። ከዛ በኋላ ጸበል እንረጫለን። የወላዲተ አምላክ የድንግል ማርያምን የሰሚነሽ እናታችንን በረከት በብዙ እንባረካለን። አምላከ ቅዱሳን እግዚአብሔር አምላካችን የሁላችንን መጨረሻ ያሳምርልን። አያችኋቸው እነዚህ የቅድስና ሰልፈኞች እዋቸው ዲያቆናቱ ሲያምሩ አየሽ ወይ ዲያቆኑ ማለት አሁን ነበረ። እልል ብላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለአምላካችን ለእግዚአብሔር። እሺ ዲያቆናት ወንድሞቻችን ክህነታቸውን ይባርክልን። አባቶቻችን ከደረሱበት ደረጃ ያደርስልን። ለአባቶቻችን ለካህናት ደግሞ ረጅም ዕድሜ ከጤና ጋር ያድልልን። መሄጃ ጉልበቱን መነገጃ ሀብቱን ይስጥልን። ጧሪ ቀባሪ ያሳጣብን። ቢናገሩ የሚደመጡ ሲራመዱ የሚከበሩ ያድርግልን። እልል ብላችሁ እግዚአብሔርን አመስግኑ። ክብር ምስጋና ለአምላካችን ለልዑል እግዚአብሔር ይሁን። ከዚች ከተዋበች ሀገር፣ ከዚች ከተዋበች ከተማ፣ ከዚች ከቅድስት ቤተ ክርስቲያን የጌታችን አምላክነት የእመቤታችን ንግሥትነት ከሚነገርባት ቦታ አምላከ ቅዱሳን እግዚአብሔር አምላካችን አያናውፀን። እልል ብላችሁ እግዚአብሔርን አመስግኑ። እሺ እዚህ ያላችሁ ወንድሞቻችን በሙሉ አንድም ሳንቀር ጥቅልል ብለን መጠለያ ውስጥ እንገባለን ሁላችን። እሺ ወደ ጀርባ መዞር አይቻልም።